ሰላም እንዴት ናችሁ? የተከበራችሁ የናይል ሚዲያ ቤተሰቦች እንደተለመደው ዛሬም አንድ ፕሮግራም ነው ወደናንተ ይዘንላችሁ የቀረብነው። የዛሬው ፕሮግራማችን በተለይ ደግሞ ባሳለፍነው ሳምንት አንድ ጉዳይ መነጋገሪያ ሆኖ ነበር። አንዲት ታዳጊ በጎንደር ከተማ ተወልዳ ያደገች ወንድሟ የሰው ሕይወት ስላጠፋ ተሰዳ መታ ሕይወቷን ለመታደግ በትግራይ የሰው ቤት እንደተቀጠረችና ለ3 ዓመታት ያክል ያለ ደሞዝ እየሰራች ጉልበቷ እየተበዘበዘ እንደሆነ በዚህ በማህበራዊ ሚዲያ ሲዘዋወር ነበረ። ዴቭ ሀበሻዊ የተባለ አንድ ወንድማችን ነው ይህንን መረጃ ያስተላለፈው። እሱን ተከትሎ በጣም ትልልቅ ተከታይ ያላቸው የፌስቡክ ድህረ ገጾች እንዲሁም ደግሞ ቲክቶክ ላይ ይህ መረጃ ሲዘዋወር ነበር። የትግራይ ፖሊስ ኮሚሽንም ይህ መረጃ ሐሰተኛ እንደሆነ የተባለው ነገር ሁላ ውሸት እንደሆነና በልጅቷ በታዳጊዋ ስም ደግሞ የተለያዩ የገንዘብ ማሰባሰቢያ መንገዶች ማስፈጸሚያ እንደሆነ ሲናገሩ ነበረ። ይህንን አጣርተን እኛም የታዳጊዋን ወንድም እዚህ ስቱዲያችን ጋብዘናል። እዚህ ናይል ስቱዲዮ መጥቶ እውነታውን ከኔ አንደበት ስሙት እያለን ያለው። ይህ ፕሮግራም ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ሆኖ እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ ከስምህን ጀምር እንተዋወቅ። ሸጋው ጌታው እባላለሁ። ጠለምት ወረዳ የመጣሁት ሰሜን ጎንደር። መቼ መጣህ ወደ ትግራይ? በ2010 በ2010 በምን ምክንያት ነው የመጣኸው? ያው የቀን ስራ ልሰራ ሰርቼ ነው የመጣሁት። ኦኬ። ከዛ ያው አሁን ስላለሁበት ያው እዚህ ቦታ እየሰራሁ ነው ያለው። በቀን ስራ ነው የምትተዳደረው? በቀን ስራ የምስተዳደር። ከዚህ እየሰራሁ ያለው ያው ወደ ባለፈው ወር አካባቢ መጣሽ እህቴ። ስትመጣ ከኔ ሳምንት ምናምን አስቀምጫታለሁ። እሱን አሁን ግልጽ አድርገን ለማውራት ያህል ታዳጊው እህታችን ያው በፎቶ አሁንም እናሳያቸዋለን ለተመልካቾቻችን። አንድ ወንድማችን ነውና ቤተሰብ እንደሌላትና በጎንደር በነበረችበት ጊዜ ወንድሟ የሰው ነፍስ አጥፍቶ እሷ ደግሞ ሕይወቷን ለመታደግ እንዳይበቀሏት ብላ ተሰዳ እንደመጣች ሕይወቷን ለማዳን ከጎንደር ወደ መቀለ እንደመጣች ነበር የገለጸውና ምናልባት በቤተሰባችሁ እንደዚህ አይነት ታሪክ አለ? ይሄ ምንም ነገር የለም። የሰው ነፍስ ያጠፋ ወንድም የለም? ራሱ ከሁሎቹም ምንም ነገር የለም። ገጠር ነው። በዚህ በተከዜ ከነ ተከዜ ሸግራ ያን ቀን ጉዞ ነው ወደ መቀለ የቀረው ነው። በሸረከና ነው የሚረግዝ በዚህ ከነ ቆርባ ነው። ከዛ ራሱ ስትመጣ ነው ራሱ ለቤተሰብ ራሱ ትናንት ደውሎልኝ ነበር። ይሄን ነገር አልነገርኳቸውም። አልሰሙም። ቢሰሙም ይደነግጣሉ። ምክንያቱም ምንም ነገር የምታውቀው ነገር የለም። ትምህርትም አልተማረሽም። ሁሉ ወደ ከተማ ሲገባ ከተማ መሄድ አለብኝ ብላ ነው የመጣሽ እንጂ እንኳን ይሄ ድርጊት ሊፈጠር ምንም ነገር ያለ ከቤተሰብ ሳለ በዚህ በቤተሰብ ይሁን በወንድም የሚሆን ሁሉ ሰላም ነው ያለው። ይሄኛው ግን ከአሁን ፊት እንደዚህ አይነት ስርቆት ልምድ ያለው ሆኖ ነው። እስቲ እሱን እንመለስበታልና ያንተ ሙሉ ስም ማን አልከኝ? ሸጋው ጌታው። ሸጋው ጌታው። የእህትህ ስም ማን? ሲሳይ ጌታው። ሲሳይ ጌታው። እህትህ ናት? የስጋ ያንድና ምንም ነገር የለም። በእናትም በአባትም አንድ ናት። መቼ ነው የመጣችው? እሷ ያው ወደ 2 ወር አርጋ ወደ እንግዲህ ወደ 3 ወር ያደረገች ነው። መቀለ መጣች? መቀለ መጣች 3 ወር። ወደ 3 ወር የሚጠጋ ጊዜ። 3 ወር እንግዲህ የተጠጋጋ ነው። እኔ አሁን መረጃውን ቅድምም እያሳየሁ ነበረ። በማህበራዊ ሚዲያ ላይ የተጻፈው የተዘዋወረው 3 አመት ነው የሚለው። 3 አመት ወደ መቀለ ከመጣች እና ያለ ክፍያ ደሞዝ ነው የሚለው። ያለ ደሞዝ ደግሞ 3 አመት እንደሰራች ነው። ውሸት ነገር ነው። ትክክለኛ መረጃ አይደለም። እሱ ፈልጎ ያለ እሷን ሽጦ ለመብላት ነው። ወይም እንቁላልቷን ሽጦ ወይም እሷን ገንዘብ መለመኛ ነው ያደርጋት። ከሚዳይልም ያየነው ነው። አካውንትም እያስተላለፈ ነው። አካውንቱን ቴክስት አድርጓል በሜዳ ማናስሙ ማስታወቂያው የላ ነው የሚል ከአካውንቱ ላይ ደግሞ ማንንቴን ሜዳ ነው የሚል ስሙ የሱ ልጅ የሱ ዴቭ ሀበሻዊ። ዴቭ ሀበሻዊ ከማስታወቂያው ግን የላ ነው የሚል የመታወቂያ ስሙ አካውንት የሚገባበት ብርና የሱ የፌስቡክ ስሙ የተለያየ ነው። ሁለት አይነት ስም ነው። ከዛ ገሩም ደግሞ 3-4 አይነት አገሮት እንትን ብሏል። ከዛ በላይ ልጁ ትክክለኛ የስርቆት ልምድ ስላለው ነው እንጂ በአሁኑ ሰዓት እንኳን ከ3 አመት
የራሴ ዋርድያ እሰራለሁ የባለሀብት ማለት ነው እስካሁን የባለሀብት ዋርድያ ነው ያለው ቀሪ ካለፈሽ እንኳን 3 አመት ዛሬ ቀን ወሬ ከሆነሽ ነገ ጧት ስጠይለዋለሁ እሱ እውነት ነው ግን እስቲ ይሄ ነገር ከምን ሊነሳቻ እንዴት ተዋወቁ እስቲ መጀመሪያ ምናልባት አውርታሃት ነበር አውርቻታለሁ ምንድነው ሰላት በዛው በጎሽ አለውታ አንድ 7 በጎሽ አለው ሴትዮዋ ሰው ቤት ነው የምትሰራው እስቲ መጀመሪያ መጣ አንተ እንዴት ነበር እስቲ አመጣጧ እሱ ነገር መጣሽ አይደል ወደኔ ስትመጣ ደውለሽ ለምን ሆነ ተቀበልኳት ሳትነግረኝ መጣችሁ መጀመሪያ መጣ ከዛ ሾልካ ላይ መጣሽ ለኔ መጣው አላልሽም መንገድ ላይ መጣ መሳፈሪያ ምንም አልነበራትም ስተነ መኪና ብር ራሱ ምን ረጀ ለሹፌሩ ከፍዬ ይጃት መጣው ካዛ ለምን ወስቲያት ሾልኬን መጣው ካዛ መታለሽ አሽከረቱ ጻፍታልና አለሽ አይደርሳለሽ ተቀብያታለሁ በቃ ታንተ ጋር አትሆናለህ እሺ ያኩና መጣሽ ከኔ ጋር 1-2 ሳምንት ተናምና አስቀመጥኳት ካዛ በኋላ ስሚ ያልኳት እኔ ያለው ስራ ነኝ እኔ ምንም ኮዲሽን አላስከፋሽም ገና ቁጭ ብለሽ ምን ይሰራልሻል ሰርተሽ በትለጎጭ ብዬ ስራ አስገባኋት ሰው ቤት ነው ያስገባኋት ከሰው ቤት አስገባኋት ካዛ ገባሽበትም በጥሩ ሁኔታ ነው ያለሽ በጥሩ ሁኔታ አስገባኋት ካዛ እየሰራሽ ያለሽ በቀደም ይሄ ድርጊት ተፈጠረ እንዴት አገኛት ሲፈጠር እንዴት ነው ስላት ቁጭ ያለው ከጎጡ ላይ ቁጭ ያለው ሆይ መተው ደናዋልሽ አሉኝ ስንት ነበሩ 3 እሺ 3 ናቸው አንዱ ይሄ ባጃጁ የተያዘው ባጃጅ ይዟል ባለ ባጃጅ ነው ሁለቱ የእግር መኪና ናቸው አንዷ ነጭ አንዷ ቀይ ነው ተባለሽ እሺ እንደውም በቀደም ራሱ አርብ ላይ እኛ ፖሊስ ጣቢያ ያለና በዛው ሄዶ አርፍዷል ተብሏል ሁለቱ መኪናዎች እዛ ሰፈራ ከሴትዮዋ ሰፈራ ካይ ሄዶ አርፍዷል ተብሏል እዛ ፖሊሶችም በአካባቢ ያለን ሰፈር መኪናዎቹ ታርጋ ካላቸው እንዳላቸውና እንደሌላቸው እያቸው ተብሎ ፖሊሶች ሁሉ ነገር አሰራይተዋል ቢያንስ ታርጋቸው ከተያዘ ትራፊክ የሚሆን ወደ መመካይን ጠጥታ መሆንን ደውለን ሳውዲ ግዴታ እንዲያዙ ምናምን ለፖሊሶች መረጃ ሰጥተዋል ካዛ ያገር መስገን አለሽችልች መስገን ስትለው ምን አማራ ነሽ አማራ ነኝ የት ነው የመጣሽ ጎንደር ምን እየሰራሽ ስራ የት ከሰው ቤት የት እዚህ ማን አስገባሽ ወንድሜ ስልኩ ታውቂያለሽ ስልኩ ማጣፍተብኛል ጠፍተብሻና እና ዛዳማ ስልኩ ከጠፋብሽ ማንም ያውቅሽ የለም እንግዲህ ጠፍተሽም ትቀር ቤተሰብ አውቅሽም እኛ ግን እንደ ወንድምም እንደ እህት ሆነንም እንደ አባትም ሆነን እናስገባሽ ስራ ውጭ ነውታ አልወጣም ብላችኋለሽ አልወጣም ስትለው ለዚህ ለጥቁሩ ለታሰረው ተመልሶሱ በቃቻው ሰላም ነገ እንመለሳለን ባለና እሱ ተነስቶ ሄደ ለምንድን ነው ውጭ ያላት ለመሸጥ ነው አርዱ ለመሸጥ የለምን ማይጭንቃላችሁ ካዛ እንደገና አንድ ከኛ ጋር ሂጂ ነው ያሏት ከኛ ጋር ነው ከኛ ነው ልጅና ደህና ስራ እናስገባሽ እኛ ግን ወንድምሽ ስልክ ከሌለሽ ማንም አይደርስልሽም እኛ ግን እንደ እናትም እንደ ወንድምሽን ሆነን እንደግፍሻለን ከኛ ጣገብ ስራ እናስገባሽ ምርጥ ስራ ቆንጆ ስራ እናስገባሽ ልብስ ምን ቀይርልሻለን ጫማ ምን ገዛልሻለን ሁሉ ነገር በቃ ጠውርሽ መታጠቢያ ሻምፖ ምን ገዛልሻለን ምናምን አልወጣም አለሻቸው አልወጣም ስትላቸው በይቻው ሰላም ያለና እሱ ተነስቶ ሄደ አንዱ ቀይ ደግሞ መጣ ጓደኛው እሱ ደግሞ እንደዛ አላት ምንም መፍትሄ አልሰጠሻቸው ያኔ በባጃጅ ነበር የመጣው ወይስ በመኪና ነው ቀዩ ባጃጅ መኪና ነው የታሰረው ባጃጅ ነው ግን ሲመጡ ፊትና በኋላ ባንድ መጥተው መኪናቸውን ክፍተት አድርገው ነው ቁጭ በየተራ ያዋራት በየተራ ማለት ከዛ መጨረሻ የቀዩ አጓራትና ተንሳስቶ ሄደ ምንም አልሰጠሽም እሱ እንዴ ያለሽው ወንድምሽ አለሽ ነው አለ ያለሽው ስልኩ ማጣፍተኛ ወረቀት ነው ጀነበርኩ ተመረሻን አልተማርኩም ሲላት ከዛ መጨረሻ ላይ ቀዩ ተንሳስቶ ሄደ ከዛ ጥቁር መጣ ወፍራ እሱ ሁሉ ነገር አናገራት ከዛ ፎቶና ነሳሽና ብር እናዋጣለሽ ብዙ ብር እናዋጣለሽና ብዙ ብር እንሰጥሻለን ያን ብር ይዘሽ በቃ የሆነ ስራ ትከፍቻለሽ ምንም አልተማርኩም ማለት ነው ትምህርት አልወሰድኩም ምንም ሰርች የማላ ወንድሜ ስላለ ሰርች የማላለሽ በቃ ችግር የለም ፎቶና ነሳሻለና ካሜራ ነሳት ለዛው ካሜራ ያነሳት ያለ የሰፈር ልጆች አሉ አርሲ ሳይ ካሜራ እየተነሳሽ ይያሉ ህፃናቶች ሲሮጡ ሴትዮ አታለሽ ምሰራባ ሴትዮ ወጣስ ሴትዮ ሳይ ሰውየው እንደዛ ያገና ዝም ካሜራውን ቀየረ ነው ወደ ጥርጊያ ወደዛ ምናምን ያነሳነ ሲሳይ ነይ ወደ ቤት ቡና አፊ
በጎችን አምጪውን አንቺ ወደ ቤት ግቢ ቡና አፍያለሻት ሻለሽ ነች ህጣን ተመልሳ መጣሽ ሲሳይ ያለሻት አቤት ምንድነው ምን እያልሽ ነው ነው ያዋሩ ነው እንዳትናገሪ ብሏታል ካወራሽ ነገ ህዝችን አገኝሻለን እንገልሻለን ብሏታል ሴትዮዋም ትገልሻለሽ ብሏታል ሚኒስትር ካወራሽ ሴትዮዋም ትደበድብሻለሽ እኛም እንደብድሻለን ብሏታል እሺ አላወራም ብላለሽ እንጂ ህጣኗ ለባምቷን ብናገርሳ ቢወቅስ ሳይሚል ቅድዛለሽ ግን ምናልባት ተሰራበት በነበረው ቤት ደስተኛ እንዳልሆነሽ ነግራሽ ደስተኛ ናት ምንም ነግራህ አታውቅም ላንተ ምንም ከፍተሻን ስላት አልከፈም ያለሽ ወር ምናምን ነው ወር ከ2 ሳምንት አርጋለች ወር ከ2 ሳምንት አርጋለች ምንም የከፋት ነገር የለም ያለሽ ተናንተ ራስ ፖሊሶች መርምራታል ቤት የከፈሻለ ቤት የከፈ ነገር የለም እንጀራ በራሴ ነው አነስችመላ ሁሉ ነገር በእጄ ነው ሰራም የለም ተንጭ ነው ፊልሜን ሳይሞል ነው ያለሽ ምንም ከባድ ነገር የለም ሴትጋም አንድ ሽማግሌ ናት እንጂ በጣም ያሰቃይ ምናምን የለም ሁለት ልጆች አሏት እነሱም ከዋለቱ ነው ምሽት ነው ወደ መጣው ስለዚህ ሁሉም ነገር ቅንብር ነው ማለት ነው ቅንብር ነው እኔም እኮ ትክክል ነው ብዬ የማልወስንበት ምክንያት የለም እሱ የፈለገው እሷም እንደዚህ ገንዘብ ሲሏት አጓግቷት 3 አመት አልተከፈለኝም ብላ ሆን ብላ እንትን ብላቸው ሊሆን ይችላል እንደዚህ በይ ያለው ያለሽ በይ ብለዋት ነው እንደዚህ ትያለሽ እንደዚህ በይ ካዛ ደግሞ በቃ እንደዚህ በይ ከገጠር እንደዚህ ሆነ ችግር ፈጥሬ ነው በይ ሁሉ ነገር ፖሊስ ጠይቋታል ገጠር ምን አለ ምንም ነገር የለም እና እንደዚህ ራስ ነው እንደዚህ ያይ 3 አመት በይ ራስ ነው እንደዚህ ያለ አለዛ እንመታሻለን ብሎ እንመታሻለን አሏት ጫሽ እንመታሻለን እኛም እንመታሻለን ከዛም ከውስጥ ሄደሽ ደግሞ ለሴትዮ ከተናገርሽ ሴትየቱ ትደብድብሻለሽ ብለውኛል አለሽ ከዛ ይሄን ነገር አወሰደና ሜዳ አስተላለፈ ፎቶ አንስቶ ሁሉ ነገር አነሳና በሜዳ አስተላለፈ አንተ አይተው ነበር ያኔ በጣም ብዙ አይቶት ነበር ፎቶውን አላየው በኋላ ነው ያየሁት ሲያዝ ነው ያየው አይደል ፎቶውን ሲያዝ ነው ያየሁት እንጂ አላየሁት ምክንያቱም ስራ ነው የቀን ስራ ነው የምሰራ ሰርቸው የምሽት ደከመኝ ገብች መኝታ ነው እስቲ ከዛስ እሺ እንዴት ታች ምናምን ስልክም የለኝ ብቻ ስለሆነ በስልክ ብቻ ነው ስልክ ያዝኳት ከዛ መጨረሻ ላይ ይሄ እንደዚህ ያለና ሴትዮ መጣሽ ከዛ ሲሳይ ያለሻት አቤት ምንድነው ሲልሽ ነበር አይ ምንም አላለኝ ምክንያት መክሯታና በከተና ገርሻት ሰም ተወቃሻለሽ ነገ መተኛ እንቀጠቅጥሻለን ብለዋታ እንደዚህ ለምን ነው ምናምን ብሎ ሁሉ ነገር አሳምነዋታ ቼጣን ምንም ዝም ብሎ ለመሬት ነው ምናምን ፈቶና ያነሳልና እንትና ቼጣን ደብቃለሽ ይሄ ነገር አላወቀሽም ስለዚህ በ3 ቀን ነው ምናምን ይሄ ተከፈተ ይፈስውት ሲከፈት ሴትዮ የሆነ አዘን ቤት ሄዳለች ዘው ጎረቤታቸው ነው ካዛ እንደዚህ ነው አረ አንድ ያማራ ልጅ ናት ምስኪን ናት ጠጉሯ ልጅ ነው እንደዚህ ይላል ምን ተብሎ 3 አመት በሙሉ ደሞዝ ያልተከፈላት ደሞዝ እንደዚህ ተብላ በጭቆና በተሰብ የላትም ታውቀው ነገር የለም 3 አመት አድርጋለች እና በሜዳ ተስተላልፋና እና አሳዩ ስተላቸው ሴት እያስተረጋት የገዛ ሰራተኛዋ ራሷ ደነገጠች ሴትየዋ ሀዘን ቤት ሆና ነው ያየው ሀዘን ቤት ነው ያየሽው ልጇም ትልቅ ልጅ አለ ወዲያውስም በጎን ቁጭ ብሎ ሀዘን ቤት አየው ሴትየዋ ማዘነ አሽከሩ ማዘን ቤት አየው ካዛ ደነፈሉ ምሽለ ደውሉ ሸጋውና አዋሻካለ እና አንዳንድ ችግር ተፈጠራል ምን አለ ተሽ ስልክ አለ የለኝም በል ተሽ ስልክ ከሌለ ከነገ በኋላ በነገ ከሆነ ነገ ብትመጣ አሪፍ ማለሽ ነገ እኮ እንጃ መጣ ይመስለኝ አጋጣሚ የሆነ ስራ አለኝና ከነገ በኋላ መጣላ አልኳት እሺ አለሽ ካዛ በነገ ጧት ደወልኩላት እና ምንድነው ችግሩ ነገር ይስራ አረ እንደዚህ አድርጎ እዛው ሰፈር ልጆች እንደዚህ አድርገው ልጅቱን አዋጣዋታል ሰፈሩ የት ነው 03 አይደር ነው እኔ ደውዬላቸው ነበር አጋጣሚ መረጃው እንዳየውና ወደ መሰውቦ ነው ብለውኝ ነበር ቀጠና 3 ሰፈራቸው ቀጠና 3 ከመያዛቸው በፊት ልጅቷ በጣም አሳዘነኝ ለምን አናስተምራትም ብዬ ደውዬለት ነበር ለአንደኛው ተጠርጣሪና መሰውቦ ነው ብለውኝ ነበር አንተ ደግሞ አይደር ነው እያልከኝ ነው አይደር ነው 03 አይደር ነው ራስ ቁሸታቸው 03 ነው አይደር ነው ካይደር በላይኛው በር በታችኛው በር እንደርከው በታችኛው በር ፖሊስ ጣቢያው አካባቢ በቃ ከፖሊስ ጣቢያው ወደዚህ ጥፍካል እዛው አካባቢ ነው ያለው በጣም ቤት እንግዲህ አሰዩ ካይደር ሞሶ ትንሽ ችግር ነው ካዛች ሴትዮ የተጠናበት ነው ካዛ ሴትዮ ደነገጠሽ ስደነግጥ
ሄደሽና ሲስ ያለሽ ታቤት በቀደም ያለሽ ምን ያለሽ አረ እንደዚህ እያሉ አዋጥቶሻል ለምን ያልሽ ዋናው መተሻልን ብሎኛል ለነሱ ያነገርሽ ከነገርሻቸው ተደብድሻለሽ ብላች ሴትዮ ለህጣና ስጠይቀውና ከዛ በኋላ ሴትዮ ሄዳ ቀጠና መለከተሽ ከቀጠና ዋና ፖሊስ አዛዥ ቤት አመለከተሽ። እዚህ ጋር ግን ላቋርጥህ ሸጋው ሞባይል ስልክ ሰጥቻታለሁ ብሎ ጽፎ ነበር እውነት ነው? ሰጥቷታል። ሞባይል የዛኔ ነው የሰጣት ተመልሶ መጥቶ አፊ ተቀረጥ በ16 ነው የቀረጣት በ14 ነው ስልኩ የተሰጠሽ። መጀመሪያ መጥቶ አናግሯት ነው ከዛ በኋላ ስልኩ ነው የሰጣት። ስልኩን ከሰጣት በኋላ በፌስቡክ ፎቶ አንስቶ ለቀቀው። ያ ስልክ ግና ሳፋሪኮም ነው ቁጥሩ ማውጣት አይችልም። ኦኬ የሆነ ፖሊሶች መርምሮታል። ምንም ማውጣት አይችልም። ሲም ካርዱ በማን እንደሆነ አይታወቅም እንጂ አዲስ ሞባይል ተሰጣለች ይዛለች። ለምንድን ነው ግን የያዘችው ሞባይል? ለምንድን ነው የሰጣት? ምን ብሎ ነው የሰጣት? እንደ ሊደውሉላት ውጪ ስንልሽ እኛ ጋር ትመጫለሽ ነው ጀጅ ግን ምንም ስልክ በጀት እንደሚነሳ በጀት እንደሚል ምንም ታውቀው ነገር የለም። ከዛ ስልኩን መጨረሻ ላይ ካሜራ ከተቀሽ በኋላ የሰውየው ልጅ የሴትየቱ ልጅ ቻርጅ ልሞላልሽ አለና ስልኩን ተቀበላት። ስልኩ ዋት ነው ገዝቼው በምን ገዝተሽው? አይ ሰው ሰጥቶኝ። ስልኩን ግን እንዳታሳያቸው ብሏቸዋል። ሴትየቱ ካሳየሽ ስልኩን ይቃሙሻል ወይም ደግሞ ገንዘብ ጠፋይ ብለው ያሳስሩሻል ብለው ነግሯታል። መጨረሻ ላይ ወንዶ የሴትየቱ ልጅ ስልኩን ቃማና ያዘው። ሲቃማ በሳፋሪኮም ብቻ የሚደውል በሌላ ይደውል ራስ በቀደም ፖሊስ ቢሮ ላይ ያለ ተደውሏል። ይደውላል ሄሎ ስንለው ድምጡን አጥፍቶ ምንም ነገር የለም። ሌላ ሰው ነው የሚያነሳው እናንተ ማለት ነው። ከዛ ስልኩት ራሱ ይዞት ነው ያለው ፖሊሶች አውቶ ያቃች ስልክ ግዴታ መመርመር አለበት። ከዛ እንደገና ከቴሌዎች ሄደን ይሄን ስልክ ማጣራት እንችላለን ሲሏቸው አይ ማጣራት አይቻልም ፎቶን ዙር ማን እንዳወጣው አይነግሯችሁ ማለት ፖሊሶች እንጂ እኛ ሄደን ቴሌ የማንስ መስመር እንደሆነ እናውቁ ፈልገን ነበር። በፖሊስ ነው የሚቻለው በግለሰብ ደረጃ የሚቻል አይመስለኝም። አይቻልም አሉ። ከዛ እኛ ምን ማረጋቸው ከዛ በኋላች ሴትየዋ ሄደሽና ቀጠና አመለከተሽ። አይ እንደዚህ ያለ ሰራተኛ ያለሽ ወንድሟ ከዚህ አለ ሁሌ መዚሁም ነበር ቢያንስ እንጃ ስንት ዓመት እንዳደረገኝ ትግርኛም ይችላል ከሱ ጋር ማውራት ይችላልው። አስከርቱ ግና ወር ከ10 ቀን አድርጋ ግና 3 ዓመት በሙሉ ያለ ደሞዝ ያልተከፈላት እንደዚህ ተብሎ ተለቁብኛል እና ልጁንም የቀረጡት አግኝቻቸው ነበርኩኝ ይመጣሉ። ምን አይነት ምን ተሰላች ስትሮስ ሴትየዋ በቤ ከሆነ የዛ ጊዜ ነበር እጅ ተፈንጅ መያዝ ወይ ካሜራ ያነሳ ወይም ደግሞ ከልጅቱ ያወራ ያለ እዛን ዘነው መያዝ ምቼ ነበርሽ። አለዛም ደግሞ አሁንም ተተነውስ እንጨምርሻለን ልጁ ትክክለኛ በሚመጣበት ሰዓት ተቆጣጥረሽ ያዡ ባየሽበት ሰዓት እኛ ምን ወስደውን እርምጃ እንወስዳለንና ፖሊሶቹ ድጋፍ ሰጥተው ሰድዷት። ሴትየዋ ተመለሰች ነው ወደ ቤት ሄደሽ ተመልሳ ሄዳ ከቤት ደርሳ ለበጎሽ ምግብ ሰጣ ለአሽከርቶ ምግብ ምሳቢ ብላ ተነሳስታ እንደገና ሴትየቱን ፈርታለች። በውጭ ቆልፋ ቤቱ ማለት ቁልፍ ገዛ በውስጥ ቆልፋች ተሽሎም እንዳትጠፋ ለለያ ሊያወጣት ፈልጓና ቁልፍ ሰራዋለች። አንድ ቀን ቆልፋ ሄዳ ቁልፉን ሰብረዋለች። እህትክ ለምን ሊያወጣት ፈልጓን በውጭ ነው። እሷ ፍላጎት አላት ይቦታ የላትም አሳምነዋታና እንደታገ እንደሆነ እኔ ምን አይነት እንደቀባው አላወኩም። ከዛ እንደገና ቁልፍ ገስ ቀይራን ቁልፍ አለ ሴትየዋ ከዛች ሴትየዋ ካዘኑ የተገብታ አንቺ አልማ እንደዚህ አካውንት ልኬልታለሁ ለልጁ አካውንቱን ልኮልኛል ግና መጀመሪያ ልጅቱን ሳያገናኝ ብሩን አልክለት አንቺ ልጅቱ ከኔ ነው ያለሽ እዚህ ከኔ ጋር እርግጠኛ ነሽ? እርግጠኛ ነኝ። ማን ሰጠሽ? ወንድሙ አለ እዚህ ወንድሙ ከዚህ እንኳን አማርኛ ትግርኛ ቋንቋ የሚችል ወንድሙ አለ። ወንድሙ አላገናኝ ቆይ ላገናኝሽ ነው እየተባለ ያለ በእናት ሴት ያዱላሽ ልታገናኝ ነው አለሽ ለልጁ። አሁን እየሄድኩ ነው ያለውና ቤቱ ክፍተት ካለው ላገናኝሽ ነው አላት። እሺ ያለሽና ብር ምትልክለት በፌስ ያቺ ምትጽፍለት ልጅ ለልጅቷ እንዲሰጣት ነው ለልጅ ብር ያስገባችለት አካውንት ለራሱ እንጂ ጉቦ ልጅቷ እንዲያመጣላት ልጅቷ እንዲያመጣላት ልጅቷ እንዲያመጣላት ወይም ሲሆን
አስተምራታለሁ። አለዛም ደግሞ ግዴታ ከዚህ ብቻ ባይሆን ወይም ወደ ጎንደር ወይም ወደ አዲስ አበባ ልኬ ወይም ከዚህ ላጭ ወይ እሷ ሰፈሯ ላጭ አማራ ብዙ ስላለው አጋጣሚ እነሱ የሚያውቋት ከሆነ ለነሱ አስተላልፋታለሁ። ነው የሷ ውሳኔ። ከዛ በቃ ስቃይ ላይ ነው ያለችው ስላለ ከዛ ነው እውነት መስሏታል። እንግዲህ አስቢ ያለ 3 አመት ያለ ደሞዝ ክፍያ ይከብዳል። እኛም አዝነናል ስንሰማ። አንደኛ የትግራይን ስም ለማጥፋት ነው። አማራ ከትግራይ ላይ እንደዚህ ብሎ ተጨቁሮ አለ ማለት ነው። በሴት አንጣር ማለት ነው። ወንዶች ችግር የለውም። በሴት ልጅ በጣም ነው የሚገርመው። ቢያንስ የሴት እንግዲህ ከባድ ነው። ከኔ ይልቅ እናንተ ሁሉ ነገር እንዴ በጣም ከቱም በእኔ በወንድም ደግሞ ብዙ ቦታ ዙር ያለው ብዙ ቦታ ሄጃለሁ። ራስ ክፉ ከሆንክ ክፉ ነገር ያጋጥማል። ራስ ጥሩ ነገር ካለ ደግሞ ጥሩ ነገር ነው ያጋጥማል። ከዛ እንደዛ ለሽናች ሴትዮ በይ አሁንም አካውንቱ ሊልክለት ነው። አካውንቱ ቴክስት አድርጎልኛል። ልጅቱን በስልክ ሊያገናኘኝ ነው አለችናች ሴትዮ። በናች ብር ምልክለት ለሴትዮ ነገርሻል። ሴትዮ ደጉዳግሽ ናይ አሁንማ ልጅ እየመጣ ወደ ሰፈረውና ኃይል ጨምሩ ስላቸው ያ ፖሊሶችም ሲቪል ለብሰው የሲቪል መኪና ይዘው በአካባቢው ከቦታል። ሴትዮዋም ሰፈሮቿን ሰብስባ በየስፋንጎሏን ሰብስባለች። ያ ልጅ እንደተለመደው መጣና ከዛ ሴትዮዋ ምን ሙድ ያዘሽ በዩኒቨርሲቲ ሜዲሲን ሰማዋለና አንኳኳ በሩ ሳንኳኳ ወጣች አለ ሴትዮዋ። አሁን ወጣለሽ አለሽ። ያ ተመካክራው ማለት ታሽከርቱን ሴትዮዋና አሽከርቱም ምስጢር አስቀምጠዋል። እሺ እና ሁሉ ወስድሽና ጓደኞች ያሉ ወስድሽ ነው የመጣሁት። ብሩ ተዋጥቷል። ብሩ በጣም ጓደኞች ብዙ ጓደኞች ስላሉኝ ለጓደኞች ለአንቺ ላሳይሽ ለፎቶው ለሁሉም ነገር ላሳይሽና አንቺን ተመልሽ አመጣሻለሁ። ከዛ አንቺ ካመጣሁሽ በኋላ ብሩን በኋላ ሄጄ አመጣዋለሁ ሲላት አይኔ ማልወጣ ማለት ነው። እኔ መውጣት አልችልም። ቤት ቁልፍ ስላለኝ መውጣት አልችልም። ምንም ችግር የለም አንቆይም። ቶሎ ነው መጣ በባጃጅ ሞሽጥሽ በባጃጅ ምን መጣላት እንደዛ ያሉ ፖሊሶች ደረሱበት። ይሄን ያጓሩ ያሉ ፖሊሶች ደረሱበት። ፖሊሶችም ከበው ሴትየቱን ከበው ልጆቿን ከበው ምን አለ ከዛ ልክ ያለው ፎቶ ልክ ያለው ብርም ሰብስቧል። ብርም አልሰበሰብኩም ማለት ለሷ ግን ብር ሰጥሻለሁ ተሰብስቦልሻል ብሏታል። ግን እስከሚያዝበት ዕለት ድረስ ለሷ የሰጣት ብር አለ ገንዘብ ምንም አልሰጣት። ምንም አንድ ነገር የሰጣት የለም። የስልክ ብቻ ስልክም ደግሞ ጓደኛው እሱ ሳይሆን ሶስት አይደለም ሶስት ናቸው ይሄን ስራ እየሰሩ ያለው። ሶስት ናቸው የሚሰሩት ያለው። አንዱ ይሄ ላኪ ነው ካሜራ ላኪ ነው። አንዱ አንሽ ነው ስልክ ሰጭ ደግሞ አንዱ ነው። ከዛ የዘባላ ተሳስቶ ሄዱ። ፖሊስ ቤት ሲሄድ እንዳለ ሁሉ ነገር ደልቶታል። ከስልክ ያለው ስልኩ ላይ ምንም አይነት መረጃ የለም። ምንም ነገር መረጃ አልተገኘበት። በሌላ ያስተላለፈው ብቻ ካልሆነ ምንም ነገር የለውም። ሰዎች ራሳቸው ይሄው ልክ ያለው ያሉት ግን እነሱ ብቻ ይዘውት የመጡ የሴትየቱ ልጅም ሞልቶታል ይዞታል። ሌላ የሆነ ጎረቤቶችም ደርሷቸዋል ሁሉ ነገር። እሱ ቢያጠፋውም ያው ከሰዎች ጋር ራስ ፖሊሶች መረጃ ደርሷቸዋል። እኔም ልጅት ምን አለሽው ለምን አንተ አቅም ከሌለ ወደ መንግስት አካል ማታስረክባት አለሽው። አይ በአሁኑ ጊዜው አንደኛ ህግ የለም። ፖሊሶችም ሌባ ናቸው። ፖሊሶችም ልጅቱን እርግጥ ላስረክባት ነበር ወስጄ ማስረከብ አልጠፋኝም። ግና ፖሊሶችም ለራሳቸው ብሩን ተቀብለው በልተው ወይ ለራሳቸው ሰራተኛ ያደርጓታል አለዛም ደግሞ ከሰው ቤት ቀጥሮ ያስገባታል የሚል ይሄ ኢንፎርሜሽን ለፖሊሶቹ ደርሷቸዋል። ፖሊስ ሌባ ነው የሚል እንግዲህ እንኳን መሀይሞችን እንኳን ሲቪሎችን ፖሊስ ሌባ ነው የሚል ቴክስት እንትን ከፍቷል፣ ሜዳ ከፍቷል። ከዛ በኋላ ራሱ አርብ ስንጠይቀው እንዴት ነው በዚህ አይነት የሞከርክ ስለው ልጅቱ እንደከፋ ያውቃ ነው አለች። ብለሽዋል አልኳት። እንደዚህ እያለ ነው አለች። እሷ ግን ከፍቷታል። አልከታይም በዛ ቤት ደስተኛ ናት። ደስተኛ ነው ብላ ራሱ በቀደም ስወጣ ማለት ነው ከማን ትቆይ ስሏት ፖሊሶቹ ወንድሜ ምን አለኝ ወንድሙ እንደላጤ ነው ምንም ነገር የለውም። እሷ ግን እንጀራ የማልበላ ከሱ እጄ ባኔ የምበላ አልከፋሽም? ምንም የከፋይ ነገር የለም። እና ለምን ነው እንደዚህ ያለሽ? እንደዚህ ያሉኝ ነው። በቃ ብርና ዋጣለሽ ገንዘብ ራሱ ብርና ዋጣለሽ ስለው አልፈልግም ሰርች መላ ስላቸው እዚህ በማይረባ ብር እየሰራሽ
1000 ብር ነው ደሞዟ ብለው ነበር 2000 ብር ነው 2000 ብር ነው 2000 ብር ነው ደሞዟ 2000 ብር ነው 2000 ብር ያስገባት አስተዋላለች በዛው አለች እሱ 1000 ብር ብሎ ቆርጣ እና አሁን እናንተ ክስ መስርተህበታል አስገብቻለሁ ክስ መስርተሃል አይደለ አስገብቻለሁ እንደውላለን ብለውኛል ያለውን ነገር ስልኬን አስመልቻለሁ በተፈለከበት ሰዓት እንደውልልሃለን ትመጣና የምትወስነው ውሳኔ ተወሰናለ ብለውኛል በጣም እናመሰግናለን እንግዲህ ምክንያቱም በሴት አንጣር ኮንፍሊክት ልምድ ስላለው ነው እንጂ ልምድ ባይኖር ይሄን አይሰራም ልምድ ካለው ግን ግዴታ ይሄን ብቻ ሳይሆን ነገም ከሌላ እንደሚደርስ እርግጠኛ ነኝ እኔም አሁን ከከለ የምጠናከርበት ያለው ጓደኞች እንደመጣቸው ብቻ ጓደኞቹ አልተያዙ እነሱ ነገሪያቻለው ራሱ ዛሬም ደው ያላቻለው ለፖሊሶቹ ጧት 3 ሰዓት አካሄደው ያላቻው እንዴት ነው ስላቸው ጓደኞችን አላመነንም እና ጓደኞችን አደራቸው አምጡት ይያዝ ጓደኞቹ ምክንያቱም ግዴታ ለልጇ ሳይሆን ጓደኞች ካልተያዙ ለሴትየቱ አስኪ ላይ ሊሆን ነው ጓደኞች የሆነ ስጉምት ነገር ሊመቷት ይችላሉ ለምን እንደዚህ ተጋለጥነ ብለው ሊያብዱ ይችላሉ ራሳር በዛው በሰፈሩ ሲፈልጉ ነው አሉላ አንዱ ጓደኛው ምን አላት አንዱን በግ ስጪ አላት አንዱን በግ ስጪና በመኪናው አልገው ጆሊት ብሩን ግና ጋጣሚ ወይም ወንድምሽ ካወቀሽ ወይም ወንድምሽ ከተገኘ በኋላ ብሩን ለስን ሰጣለን አለዛም ላንቺ ሰጥሻለሁ አካውንት ከፍቻለሽ እኔ ኮስተሽ በኋላ አካውንት አስከፍትሻለሁ ወለ አካውንት ከቤት ግና ሄደሽ በጉሳ ስትበይ ዘግቼው ነበርኩ በይ ካዛ ሌባ ወፍዶት ይባላል ብሎይ ሁሉ ተነግሮታል እሷ ግና ጭራሽ አለሽ በጣም ይሄን ሁሉ ኢንፎርሜሽን በላታ በጣም ነው የሚገርመው እስቲ አሁን ይሄንን መረጃ በጣም ብዙ ሰዎች ተቀባብለውታል እውነት ለመናገር የተጻፈው ነገር ያሳዝናል እኔ በግሌ አንብቤ 3 አመት እንዴት ደሞዝ አይከፈላትም ብዬ በጣም እንትን በቃ የሁላችንንም ስሜት የነካው ነበር እውነታውን ደግሞ አንተ ነግረህናልና ያው ጊዜው መጥፎ ነው አሁን ያለንበት ጊዜ በጣም ብዙ ሰው ከሃይማኖት ጋር አንዳንዴ የሃይማኖት የብሄር የምናምን ነገር በጣም ሰውን ስሜታዊ የሚያደርግ ነገር ነውና አንተ ደግሞ 7 አመት ተቀምጠሃል እዚህ ማአለና 7 አመት አድርጋለሁ በሁለት ቻስተን የመጣው ምንም ነገር መጥፎ ነገር ያጋጠመኝ እስቲ እንዴት ትገልጻለህ በተለይ በጦርነቱ ጊዜ ሲነበር በጦርነቱ እዚህ ነበር እውነት በጦርነቱ ማለት ነው እንዴት አለፈ አዲስ እንድር ቀጠና 8 ላይ ነበርኩኝ ካዛ መጨረሻ አንድ ቀን ጥቅምት ላይ ግዳጅ ገፈፋ ጀመሩ ግዳጅ ሲጨምር አልዋጋም አልኳቸው ለምን ነው ማተዋጋ ስሙ አልኳቸው የሚጎይ ያለው ውግ ነገ ሁላችን መታረቅ አይቀርም ግን የሚያልቀው ያለ ህዝብ ደሃ ነው እኔ ከዚህ ፖለቲካ ምንም ነገር የለም ተዋጋላና 3 ቀን አሰሩ 3 ቀን አሰሩ ከዛ በኋላ አጋጣሚ ዋርዲያን በአላፍቶ ዋርዲያ ከ3 ቀን በኋላ ሴትየታ እየፈለገሽ መተው ተይዛለሽ እና እኔ ከገርግጥ ሁላችን ሁሉ ሀገር ወንድ ልጅ የተወለደበት ናት አንዲት ቦታ እንጂ ሁሉ ሀገሩ ነው ጠባይ ካለ ሁሉ ሀገሩ ነው ከትግራይ ሀገር እንደዚህ መጥፎ ይሰራል ብዬኛል ወሰን እኔ አንደኛ ግዴታ ለሄቴ ብቻ ሳልሆነ ይሄ ልጅ በጣም ስጉምት እንዲወሰድበት ያራኩበት ትግራይና አማራን ምን አይነት ጥላቻ እንዳለበት ነው በሜዲያ ተከፈተው ማኛውም ደግሞ እውነት ነው የሚመስለው ያ ሁሉም ሰው እውነት ነው የሚመስለው አይ በጣም ትልቅ ትምህርት ነው በተለይ እንደኛ ዝም ብለን አንብበን ለምናምን እንደኔ አይነት በጣም ሰዎች ይኖራሉ እና በጣም ትልቅ ትምህርት ነው በጣም ሻንት ነው ሎታ ለምን 3 አመት በመላ እንዴት ምን አይነት ሴት ናት ያለው ራሱ ግና ከሴትየዋ እንኳን እንደዚህ ጭቆና አልሰራ ቤት በራሱ ቁልፍ በራሱ ነው በራሱ ነው አባሳምታላ በራሱ ዘጋይተምታል እህትህ ግን ትንሽ አይከብዳትም ቤት ውስጥም እየሰራች አሁን በግም ጥበቃ አለ ብሏል ስራ በጣም እንደሚከብዳት ገልጾ ነበር እሱን ብሎ ነበር ግና ምንም ስራ የለም ራሱ ቤቱ እንደዚህ ፎቅ ምናምን አይደለም አምር ቆርቆሮ ቤት ነው ራሱ ታሽ አመር ነው ጥርጊያ ወሎሉ ሰላም ክልሾ ምናምን የለው የሚያስቸግር ቤት አይደለም የሚወለወል የሚጠረቅ ምናምን የለው ማለት ጧት ተነስተ ቡናና ፈልታ ከሴትየዋ ጋር ቆርሷ በልታ ሴትየዋ ወደ ጣጣት ሄዳለሽ ጣጣት የጥርጊያ ጥሬታ ያላት ሴትየዋ ከዛ አርፍዳ ስትመጣ ቡናና ዘጋይታ ብቻ መጠበቅ ነው እንጂ ስራ በስተባት ምናምን ይባላል እሱ አቃሞ ገንዘብ መለመኛ ብቻ ነው ፈልጎ ያለው አንደኛ ገንዘብ መለመኛ ነው ገንዘቡን ካገኘ በኋላ እሷን ለመረሸን ነው ረሽኖ
ብሻውን ኩላልቷ ለመሸጥ ብሻውን ሳምባ ለመሸጥ ነው እንጂ ለልጇ አዝነው አይደለም እሱ አሁን የታለች እህት አለች ከሴትዮዋ ቤት እዛው ቤት ነው ያለች አልወጣም ብላለች አልወጣም ማለት ሴትዮዋ ተመሽታ ያለች መውጣበት ነገር የለም ያለች ራስ ፖሊሱ ከወንድምሽ እንት ሴትዮዋ ሲላት ሴትዮቱ መሄድ አልከፋሽም አልከፋኝ ምንም የከፋሽ ነገር የለም የከፋይ ነገር የለም ያለች በጣም ነው የሚገርመው የከፋት ያለው ነገር ይመስልኝ በጣም ነው ግን ማመሰግነው እዚህ መተለ ሰጠህን መረጃ በጣም እናመሰግናለን በዚህ እንደዚህ አይነት ተቋቁራቸው ለኔ መደወል በጣም ነው ደስ ያለኝ ምን ያህል ጊዜው ምን ያህል አስከፊ ጊዜ መሆኑን ምን ያህል መጠንቀቅ እንዳለብን ነው የተገነዘብነውና የፍርድ ሂደቱንም ያለበትን ደረጃ እየተከታተልን ለተመልካቾቻችን እናደርስ ይሆናል እዚህ ድረስ መተህ ለሰጠህን ምላሽ ግን እጅግ በጣም ነው ማመሰግነው በጣም ነው ማመሰግነው ዝሮም እስከዚህ ድረስ ይቅርታ በጣም ነው ማመሰግነው ቤተሰብ ናይል ሚዲያ ለዚህ ቻናል አዲስ የሆናችሁ ደግሜ ሰብስክራይብ አድርጉና ቤተሰባችን ሆኑ እያልኩኝ የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበረ በተለይ ደግሞ በማህበራዊ ሚዲያ የምናያቸው ነገሮች በጣም የብዙ ሰው ህይወት የሚያበላሹ የራሳቸውን የግል ጥቅም ለማሳካት ሲሉ ብዙዎች ተበዳዮችን እንደ መሳሪያ እየተጠቀሟቸው ነው ያሉትና ይሄ ነገር በቃ ሊባል ይገባል አንድ ነገር ሲጻፍ አንድ ነገር ፖስት ሲደረግ ቶሎ ከማመን ይልቅ ወደ ማጣራት ብንሄድ የዛሬው መልእክታችን ነው የዛሬው ፕሮግራማችን ይሄን ይመስላል ላይክ ሼር ሰብስክራይብ እንዳይረሳ ሰላም